በሕይወት ሁሉ የምታቀርበው ጸሎት አመሰግናለሁ የሚል ከሆነ ያ ከበቂ በላይ ነው። ለዓመታት የሳይንስ ተመራማሪዎች የጸሎትን ኃይል ሲክዱ ነበር። ከእውነተኛው ዓለም ያፈነገጠና እውነት ያልሆነ ሲሉም ይገልጹታል። ሆኖም በቅርብ ጊዜያት የተደረጉ ጥናቶች ይህንን አያመለክቱም። በፔንሲልቬኒያ ዩኒቨርሲቲ ውስጥ አንድሪው ኒውበርግ የተባለ ተመራማሪ የሚመራው ቡድን አንድ ጥናት አካሂዶ ነበር። በጥናቱም ላይ ቲቤት ውስጥ የሚገኙና በጾም ጸሎት የሚታወቁ የቡዲዝም አባቶችና ጣሊያን ሮም ውስጥ ያሉ ካቶሊካውያን መነኩሴዎች ተሳትፎበታል። የተወሳሰበን ሳይንሳዊ መንገድም ተጠቅመው ወደ አንድ ውጤት ደረሱ። ጸሎት ታላቅ ኃይል ያደርጋል። ጥናቱ የተደረገባቸው ሰዎች ጽሞና ወይም ጸሎት ውስጥ ሲሆኑ ከእንቅስቃሴ ጋር የተያያዙ የአእምሮ ኒውሮኖች መንቀሳቀሳቸውን ያቆማሉ። ትኩረት ሁሉ ይሰበሰባል። ሰውነታቸው ከጊዜና ከቦታርነት ይላቀቃል። ልክ አየር ላይ እንደሚንሳፈፍ ላባ ይሆናሉ። በዚህም እውነት ላይ ሲሆኑ ያሻቸውን ሐሳብ ያለምንም ፍርሃትና መጨነቅ ያስባሉ። የአእምሮአቸውን የኒውሮን ግንኙነት እንደሚፈልጉት አድርገው ያደራጇቸዋል። አዲስ አእምሮ፣ አዲስ ማንነት ይዘረጋሉ። ይህ በእምነት የሚሆን ነው። ወደ ሰብኮንሺየስ ማይንድ የመግቢያም በር ነው። የጥናቱ ተመራማሪዎችም ሲያጠቃልሉ እንደዚህ ይላሉ። የምትጸልየው ወደ አምላክ አይደለም። አምላክ ሁሉንም ነገር በአንተ ውስጥ ቀብሮ ሰጥቷል። የምትጸልየው ወደ ህቡ ህሊና ነው። አምላክ ላይ ያለ እምነት አእምሮህን ያበረተዋል፣ እምነቱንም ያጠነክርለታል። መልስህን የምታገኘው ከአምላክ ሳይሆን ልክ በቡዶ በጥንቆላ አሊያም በሌሎች መናፍስት እንደሚያምኑ ሰዎች ሁሉ ያንተም መልስ የሚነሳው ከአእምሮ ነው። አምላክ አሁን ካለበት ችግር እንደሚያወጣ ካመንክ ከእሳት ውስጥ ትወጣለህ። ጸሎትህን ሰምቶ አምላክ የሚሰጥ ምላሽ ብቻ ሳይሆን እምነት ብቻውን ያድንሃል። ጸሎት የማይቻለውን እንድታደርግ ያግዝሃል። ወደ መኝታም ከማምራት በፊት ወደ አምላክ ጸልይ። የጸለያችሁትን ሁሉ የለመናችሁትንም ሁሉ እንዳገኛችሁ እመኑ ይሆንላችሁማል። ከልብ እንዲህ በል፣ በእኔ እንዲሆን የምመኘውን በምድር ላይ ላለ የሰው ልጅ በሙሉ እንዲሆን እመኛለሁ። ከልቤም ለሰዎች ሁሉ ሰላም፣ ፍቅር፣ ደስታ፣ መትረፍረፍና የአምላክ ጸጋን እንዲያገኙ እመኛለሁ። ለራስህ ደስታና የተረጋጋ ሕይወትን ከተመኘ ሌላውም እንዲሁ እንዲያገኝ ተመኝ። ከተደሰተው ጋር አብረህ ተደሰት። ስኬትን ለሌላውም ሰው ተመኝ። ኢየሱስ እንዲህ ይለናል፣ ብልና ዝገት በማያጠፉት ሌቦችም ቆፍረው በማይሰርቁበት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ። ነገር ግን ብልም ዝገትም በማያጠፉበት ሌቦችም ቆፍረው በማይሰርቁበት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። ጥላቻና ምቀኝነት ልብን ያዝጋሉ፣ በፍራቻ ይመርዙታል፣ ያቆሽሹታልም። የአምላክ መዝገብ እውነት ነው፣ በንጹሕ ልብም ውስጥ ትገኛለች። አእምሮህን በሰላም በእምነት በደስታ በመውደድና በክብር ሙላው። ሁላችንም ወደ ውስጣችን እንጸልይ። የገንዘብ ችግር ካለብህ ከመተኛት በፊት ይህን ጸልይ። አሁን በሰላም እተኛለሁ፣ ይህን ጉዳይ አምላክ በጥበቡ ይፈታልኛል፣ እርሱ ብቻም መልሴን ያውቃል። ጠዋት ፀሐይ ስትወጣ ከእንቅልፌ ስነቃም መልሴን አገኛለሁ። ይህን አውቃለሁ፣ ፀሐይ ሳትወጣ የቀረችበት አንድስ እንኳ ቀን የለም። እናም ወደ እንቅልፍ አምራ። በችግሮች አትወጠር፣ አትደንዝዝ፣ አትጨነቅ። እንቅልፍ መልስ ይሰጥሃል። ያለህ ዕውቀት ሁሉንም ችግሮች ላይፈታልህ ይችላል። ወደ አንተ ለሚመጣው ብርሃን ጸልይ። ሁሌም አንድ ነገር አስታውስ፣ ፀሐይ መውጣቱ አይቀርም። ሁሌም ጨለማው ይገፈፋል። አእምሮ ሰላማዊ እንቅልፍን ያገኝ፣ እርጋታን ያገኝ፣ መፍትሄውን ያመጣልሃል። ጸሎትህም ይሰማል። ኢየሱስ እንዲህ ይለናል፣ ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እኔም እንዲህ እልሃለሁ፣ የድህነት አእምሮ ሁሌም ካንተ ጋር ይኖራል። የፈለግከውን ሀብት ያህል እንኳን ብትሰበስብ ሀብታም አትሆንም። ፍላጎት ማብቂያ የለውምና ሀብትን እንሰበስባለን፣ መቼ በቂ እንደሆነም አናውቅም። በሙላታችንም ውስጥ መጉደል አለ። 12ታችሁን መረጥኋችሁ፣ ከእናንተ አንዱ ዲያብሎስ ነው። ንጉሥም ሁን ጫማ ጠራጊ ወጣት፣ ሁላችንም ጉድለት አሉብን። ከጉድለቶቻችን ውስጥ ማደግ እንጀምራለን። ፍጹማዊነት ውስጥ ለውጥ የለም። የውስጣዊ ኃይላችንን የምናገኘው ጉድለቶቻችንን ለመሙላት ከሄድንባቸው መንገዶች ላይ ነው። በእንባ ውስጥ ያላለፈ ደስታን አያገኝም። በማጣት ውስጥ ያልነበረ መትረፍረፍ ለእርሱ ስኬት አይደለም። የእግዚአብሔር በረከቶች ላጡ እንጂ ለተረፋቸው ትርጉም የላቸውም። አምላክህን ፈልገው፣ እንዳታምን ካደረገህን ፍርሃት ያላቅቅሃል። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ።
የሕይወት ደስታዎች ዘላቂ አይደሉም። ከቅጽበትም ከቀናትም ያለፈ ትርጓሜ የላቸውም። የረካ ሲመስልህ ሌላ መፈለግ ይከተልሃል። ወደ ምድር የመጣኸው ልታድግ ነው። ሕይወት ሂደት ነች። ባለችበት አትረጋም። አሁን ያለህበት ቦታ መጨረሻህ አይደለም። ድል ላይ ድልን ልትቀናጅ እንጂ ይሄ መጨረሻዬ ነው ልትል አልተፈጠርክም። የአምላክ ጸጋ ማብቂያ የለውም። በትከሻህ የተጫነው ሕመም በውስጡ በረከትን ይዟል። ሕመም ከሌለ መኖር ዋጋ ቢስ ነው። ምናልባትም ሕመም ከሌለ እጅ ተቆርጦ መንገድ ላይ ቢጣል አይታወቅህም። ሕመም ከጨለማ ወደ ብርሃን የሚመራህ መሪ ነው። ሲበርድ እንጨት ለቅመ እሳትን ታነዳለህ። ሲርብህ የሚታደን ፍለጋ ትጓዛለህ። ተፈጥሮ ውስጥ ለችግር መፍትሄን የሚፈልግ ኃይል አለ። የመንገድህን መጨረሻ አሁን ላይ ሳለው። የደረስክም ያህልም ደስ ይበል። ስትፈራና ስትጨነቅ አሁን ያለህበት ችግር ዘላለማዊ እንደሆነ ለአእምሮ ታረጋግጥለታለህ። መውጫ እንደሌለህም ሁሉ በችግሮች ላይ ትዳክራለህ። ለራስህ ማጽናኛና ማበረታቻ ያስፈልግሃል። ነገ መልካም እንደሚሆን ማመን አለብህ። ለማመንም አንዱ መንገድ ጸሎት ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጽናኑኛል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የማያስፈራኝ ማን ነው? በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። በአእምሮ ውስጥ የማመን ኃይል ይፍሰስ። እምነት ልብህን ይሙላው፣ ደስም ይሰኝ። ፍርሃት መግቢያ ይጥፋው። ደስ ያላት ልብ መልካም መድኃኒት ናት። ያዘነች ነፍስ ግን አጥንትን ታደርቃለች። ልቡ የሚያዝን ሰው ዘመኑ ሁሉ የከፋች ናት። የልብ ደስታ ግን ሁልጊዜ እንደ ግብዣ ነው። ስለዚህ ምክንያት እሳትን እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና የእግዚአብሔርን ኃይል ከውስጥ አነሳሳው። በመንገድህ ሁሉ መሪና ምቾት ሰጪ ይሆንልሃል። በፍስሐ ተሞልተ ለራስህ እንዲህ በለው፣ ቀናቶቼን በአምላኬ ጥላ ውስጥ አሳልፋለሁ፣ የእርሱ ሙላትም በጎዶሎዬ ሕይወት ውስጥ ይፈሳል። በሕይወትህ ላይ ቀጥሎ ምን ማድረግ እንዳለብህ ግራ ከተጋባ ጸልይ፣ መልስንም ታገኛለህ። ሕይወትህ እንደ ሞላ ብርጭቆ ነውን? ጤና፣ ፍቅር፣ ሀብት ምን ጎሎሃል? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ይህን የመጽሐፍ ቅዱስ ቃል ከዚህ ቀደም ሰምተው ይሆናል። ሆኖም ሰው እንዴት ሳያጭድና ሳይዘራ ይበላል? የሰው ልጅ ወፍ አይደል ትለኝም ይሆናል። ነገር ግን ይህ ቃል ሳይንሳዊ የሆነ ማብራሪያ አለው። ከዚህ ቀደም በምዕራፍ 8 ላይ እንደተመለከትነው አእምሯችን የንቃት ወይም አልፋ ሁነት ላይ ሲሆን ሐሳቦች ይበዙበታል። በተመሳሳይ ሰዓት የታጨቁ ሐሳቦችን ማሰብም ወደ መፍትሄ አያደርስህም። አንዱን ሐሳብ በጥልቀት ከማሰላሰል ይልቅ ከአንዱ ሐሳብ ወደ ሌላ ሐሳብ ያለ ረፍት ትዘላለህ። ጆን ሌነር የተባለ ጸሐፊና የኒውሮን ሳይንስ ተመራማሪ እንዲህ ይለናል። ስለምን ዘና ያለ አእምሮ የበለጠ ማሰብን ይችላል? አእምሮህ በእርጋታ ውስጥ ሲሆን የአእምሮ ሞገዶች ተረጋግተው ወደ አንድ አቅጣጫ ይፈሳሉ። ለምሳሌ ሰዎች ሻወር እየወሰዱ ሳለ ታላላቅ የመፍትሄ ሐሳቦችን ያስባሉ። ይህም የሆነው ሻወር የሚወሰድበት ጊዜ ለአብዛኞቻችን ከድካም ማረፊያና ራስን ዘና የማድረጊያ ጊዜ ስለሆነ ነው። በሻወር ውስጥ የምናደርገው ነገር ቢኖር ገላችንን በሙቅ ውሃ መታጠብ ብቻ ነው። ስራችንን ወይም ሌላ ሐሳቦቻችንን ይዘን አንገባም። መልስ ፍለጋ ጉግል አናደርግም። መጽሐፍ አናነብም ወይም ሰው አንጠይቅም። የምንጠይቀውም የሚመልስልንም አእምሯችን ብቻ ነው። ቀድሞውኑም መልሱ በእኛ ውስጥ አለ። ስለዚህ ጭንቀትህን አቁም። አእምሮክ በውስብስብ ሐሳቦች ሲሞላ ከመጨናነቅና ግራ ከመጋባት ይልቅ ጊዜን ወስደህ ወደ አምላክ ጸልይ። ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳን የማትችሉት ከሆናችሁ ስለምን በሌላ ትጨነቃላችሁ? የስበት ሕግ። የስበት ሕግ በመሠረቱ ሲገለጽ አንድ ነገር አምሳያውን ይስባል ይላል። በአእምሮ ካየኸው በእጅ ትይዘዋለህ። አልበርት አንስታይን 5 ዓመት ሳለ
አባቱ አቅጣጫ ጠቋሚ ኮምፓስ እንደ ስጦታ ሰጠው። ወዲያውም ይህ ብላቴና ኮምፓስ ውስጥ ባለችውና አቅጣጫውን ለመጠቆም በምትንቀሳቀሰው መርፌ ተደነቀ። በአይን የማይታይ ኃይል ይችን መርፌ እያወዛወዛት ነው። ይህም ሐሳብ ሌላ ሐሳብ ሳበበት። ታይተውም ተመርምረውም የማይታወቁ ኃይላት ቢኖሩስ? ልክ እንደ መርፌዋ የእኛንም ሕይወት እየመሩት ቢሆንስ? አንስታይን ይህን ሐሳብ ዕድሜውን ሙሉ ሲያብሰለስለውና ሲያሰላስለው ኖረ። አንድን ነገር አጥብቀ ስትፈልገው የምትፈልገው ነገር ወደ አንተ ይሳባል። ይህ የስበት ሕግ ይባላል። ምን ትፈልጋለህ? ሀብት፣ የትዳር አጋር፣ ዝና፣ ስኬት፣ ህልምህን መኖር፣ ሁሉም ስለፈለግካቸው ብቻ ወደ አንተ ይመጣሉ። ይህ ሐሳብ የተነሳው ሁለንተና ውስጥ ያለ ሁሉም ነገር የተሰራው ከአንድ ኃይል ወይም ኢነርጂ ነው ከሚል ሐሳብ ሲሆን ኃይላት እርስ በርስ ይሳሳባሉ። በዚህ መጽሐፍ ውስጥም እንደተመለከትናቸው ሐሳቦቻችን ጭንቅላታችን ውስጥ የሚፈጠሩ የኤሌክትሪክ ሞገዶች ናቸው። እናም እነዚህ ኤሌክትሪካዊ ሐሳቦቻችን መጥፎ ከሆኑ መጥፎ ኃይላት ያሏቸውን እውነቶች ወደኛ ይስቡብናል። ዛሬ መጥፎ ቀን ነው ብለህ ቀንህን ከጀመርክ ቀንህ መጥፎ ይሆናል። መልካምም ሆኑ መጥፎ ቀናቶች የሚወሰኑት በአንተ አስተሳሰብ ውስጥ ብቻ ነው። ግን ይሄ እውነት የማይመስል ትርክት እንዴት እውነት ሊሆን ቻለ? የስበት ሕግ ከሁለንተናዊ ኃይላት ትስስሮች ባሻገር ከማመን ይመነጫል። በዚህ መጽሐፍ ውስጥ የተመለከትናቸው የሰብኮንሽየስ ማይንድ ኃይል፣ የፕላሴቦ ተጽዕኖ፣ የልዕለ ሰብ እሳቤ፣ በቡዶ ወይም ጥንቆላ ላይ የሚኖር እምነት፣ የሐሳቦቻችን የትኩረት አቅጣጫ ማስቀየር፣ ተስፈኝነትና መልካም ማሰብ ተደምረው የስበት ሕግን ይፈጥሩልናል። የሐሳቦችን የትኩረት አቅጣጫ ማስቀየር አዳዲስ ሐሳቦችን ወደ አእምሮ ስታስገባ የሐሳቦችን የፍሰት መስመር ታስቀይረዋል። ታሪክ እንደሚነግረን አምፖልን የፈጠረው ቶማስ ኤዲሰን የማይመስሉና ሊሆኑ የማይችሉ ሐሳቦችን ወደ አእምሮ ውስጥ ያስገባ ነበር። እናም ብርሃንን ለማግኘት ፋኖስን ከመለኮስ ውጭ አማራጭ ያልነበረው ኤዲሰን የማይታለመውን አልሞ ተአምራዊውን አምፖል ፈለሰፈ። ኮነር ጎሪገር በስበት ሕግ ያምናል። በመኪናው ወደ ሱፐርማርኬት ሲያቀናም ምንጊዜም ቢሆን ክፍት የሆነ የመኪና ማቆሚያ ስፍራ ከሱፐር ማርኬቱ አጠገብ አገኛለሁ ይለናል። እናም ጎሪጎር ልዕለሰብ የሆነ ኃይል እንዳለው ያምናል። የጎሪጎር ሐሳብ የሞኝ ቢመስልም ይህ ለምን ሊሆን እንደቻለ እንመርምረው። ይህ ሰው መኪና ማቆሚያ ስፍራ ያጣባቸው ቀናቶች ይኖራሉ። ሆኖም ግን አስቦበት ሳይሆን እንዲሁ በደመ ነፍስ እንዲህ አይነት እውነቶችን ከትውስታው እያስወገደ ይመጣል። ባዶ መኪና ማቆሚያ ስፍራ ሲያገኝ ያስደስተዋል። ይህም መሆኑ ለአእምሮ መልካም የሆነ መልእክት ወይም ማስታወሻ እንዲደርስ ያደርጋል። እናም የግሬጎር አእምሮ በራሱ መንገድ ግሬጎርን ለማስደሰት ይጥራል። አእምሮ አስቀድሞ ሱፐርማርኬት አቅራቢያ ያሉ የመኪና ማቆሚያ ስፍራዎች ምን ሰዓት ላይ ክፍት እንደሚሆኑ ይገምታል። ግሬጎር ይህን አላገናዘበውም። ሆኖም አእምሮ ያለ እርሱ ፈቃድ ነገሮችን ያስተካክልለታል። በምን ቀን በምን ሰዓት ላይ ወደ የትኛው ሱፐርማርኬት ቢያቀናና ክፍት የሆነ የመኪና ማቆሚያ ስፍራን እንደሚያገኝ ቀድሞ አስቦበታል። እናም ግሬጎር ልዕለሰብ የሆነ ኃይል ስለነበረው ሳይሆን አእምሮ ለዚህ ሁኔታ እያዘጋጀው ስለነበር ነው። አንተም እድለኛ ነኝ፣ ሀብታም ወይም ታዋቂ ነኝ ብለህ ካመንክ አእምሮ በራሱ መንገድ ላመንክበት ዓላማ ያሰናዳሃል። በመጨረሻም ዓለም ሁሉ ለአንተ ያደላ መስሎ ይሰማሃል። አንድ ነገር አጥብቀ በምትፈልግበት ጊዜ መላው ዓለም አንተን ለመርዳት ያሴራል። ጠቃሚ ውሸት ማለትም የፕላሴቦ ተጽዕኖ። ስለዚህ ሐሳብ ከዚህ ቀደም በስፋት ተወያይተንበታል። አንድ ሰው እየተሻለኝ ነው ብሎ ባሰበ ቁጥር ይሻለዋል። ሀብታም እየሆንኩ ነው ባለ ጊዜም ሀብታም ይሆናል። ሚልኪ የቡዶ ጥንቆላና ወዘተ። አንዲት ጠንቋይ ትሞታለህ ስላለች ብቻ ውጋት፣ ቁርጥማት፣ ብርድ ማለት፣ ሌላም የበሽታ ምልክቶች ሰውነትን ይቆጣጠሩታል። ሆኖም የእሷ ቃላት ሳይሆን በአንተ ላይ ኃይል የነበራቸው የአንተ እምነት ነው። ልክ ሞትህን እንደጠራኸው ሁሉ ሀብትን፣ መልካም ትዳርን፣ ስኬትንና ወዘተ በማመን ብቻ ወደ ሕይወትህ ውስጥ መጥራት ትችላለህ። ብዙውን ጊዜ አብዛኞቻችን ማድረግ የማንችለው ነገር ቢኖር ከማለም ባለፈ ህልማችን እውነት እንደሚሆን አናምንም። ምናልባትም ዛሬ ላይ አንድ ቀን እንኳን ሳትሰራ ብትውል ጾምህን እንደምታድር ታስባለህ። ብዙ የኑሮ ቀዳዳዎች ከበውሃል። በዕዳ ውስጥ ተዘፍቀሃል። የቤት ክራይና የወር ወጪዎችም አሉብህ። እናም እኔን አታምነኝም፣ እንዴትስ እርግጠኛ ሆኜ እንዴትስ የስበት ሕግ ይሰራል ብዬ ላስብ ትለኛለህ። ሁሌም ቢሆን መጠራጠር በልብህ አለ። ይህም ከስኬት ይጋርድሃል። ስለ ራስህ ምን ታስባለህ? ምስኪን ድሃ እንደሆንክ ወይስ የተትረፈረፈ ሀብታም? ምርጫ ያንተ ነው።
መልካም ኃይላትን ወደ አንተ የምትስበው መልካም ሐሳቦችን ስታስብ ብቻ ነው። ልክ ሁሉም ነገር እንደተረፈው ሆነ ፍቅርን፣ ገንዘብንና ምስጋናን ለሰዎች ስጥ። ካለህበት የፍርሃትና የሰቀቀን ዝቅታ ወደ መትረፍረፍ ማማ ከፍ በል። አንድን ፊልም ወይም ድራማን ስትመለከት ልክ እውነት እንደሆነ ታስባለህ። የሚያሳዝን ድራማን ከተመለከትክ ታዝናለህ፣ ታለቅሳለህ። የሚያስቅም ከሆነ ትስቃለህ። ድራማው 1 ሰዓት ይፈጅ ወይም 2 ሰዓት፣ በዛች ሰዓት ውስጥ ገጸ ባህሪያቱ ላንተ የእውነት ናቸው። ሆኖም ይህ ድራማ ከሐሳብነት ያለፈ የእውነት የሆነ ታሪክ አይደለም። ልክ እንደዚህ ሁሉ ሐሳቦች የእውነትና የማይመስሉ ቢመስሉም የእውነት እንደሆኑ ሆነው ይሰሙ። ድራማው የውሸት እንደሆነ እያሰብ የምታየው ከሆነ ለምን ታለቅሳለህ? ለምንስ ያስቅሃል? በሕይወትህ ውስጥም እንዲሁ ሁን። ሐሳቦች የእውነት ናቸው። ስታምናቸውም የእውነተኛ ስሜትን ታገኛለህ። እናም የምስበው አይሆንም የሚለውን ጥርጣሬያንና ያለማመንህን ልታስወግደው ይገባል። ዛሬ የተቀደደ ጫማ ብትጫማም አሁን ላይ ያለ የኑሮ ደረጃ ወደፊት ከሚመጣው ባለጠግነት ጋር አታቆራኘው። ኦፕራ ዊንፍሬ በአያቷ እርሻ ላይ በድህነት ነው ያደገችው። የአፕል መስራቹ ስቲቭ ጆብስ እና ሮልፍ ላውሪን ትምህርታቸውን ከኮሌጅ ነው ያቋረጡት። ቢሊዮነሩ ቢል ጌትስም የዩኒቨርሲቲ ትምህርቱን አቋርጦ ነበር። ጄኬ ሮሊንግ የተባለች አንዲት ሴት መንግስት በሚሰጣት ድጎማ ትተዳደር ነበር። በኋላ ላይም ይቺ ሴት በዓለም ሁሉ የታወቀውን ሃሪ ፖተር መጽሐፍን ጻፈች። የእነዚህ ሁሉ ሰዎች ጉዞ የጀመረው ከማሰብ ነው። ኦፕራ መቼም ቢሆን የራሷ የሆነ የቴሌቪዥን ፕሮግራም እንደማይኖራት ብታስብስ? ጄኬ ሮሊንግ በአስማተኞች የተሞላ መጽሐፏን ለመጻፍ ባታስብስ? ይህን አስብ። ሁላችንም ስንወለድ በውስጣችን ተቀብሮ የሚሰጠን ጸጋ አለ። ይህም ጸጋ መለየት ነው። ማንም ሰው ማንንም አይመስልም። ሁሉም የሰው ልጅ የተለየ ጸጋ አለው። ያንተ ፍሬ ምናልባት አበባ ሊያፈካ፣ የብርቱካን ፍሬን ሊያፈራ፣ አሊያም ሰዎች ለጥላ የሚያርፉበት ዛፍ ሊሆን ይችላል። በሕይወትህ የምታሟላው ዕጣ ፈንታ አለ። ዕጣ ፈንታን አጥብቀ በፈለግከውም ቁጥር ወደ አንተ ይቀርባል። የስበት ሕግም በለው ወይም የድብቁ አእምሮ ኃይል ዕጣ ፈንታህን ወደ አንተ የሚያቀርበውን ኃይል መስራት የሚችለው ማመን ስትጀምር ነው። አብሮ የተወለደው እምነትህ በጊዜያት ሂደት በሕይወት ውስጥ በሚያጋጥሙ እውነቶች ምክንያት እየተዳከመ ይመጣል። ሕፃን ልጅ የሚፈልገውን እንደሚያገኝ በሙሉ ልቡ ያምናል። ሆኖም እያደገ ሲመጣ አይቻልም የተባለ ኃይል እምነቱን ይገድብበታል። አሁን ላይ ለእንጀራ ብለህ የማትወደውን ሥራ ትሠራለህ። ያልፈቀድከውን መንገድ ትጓዛለህ። ማመንህም በአንተ ውስጥ የለም። ይህ እጅግ በጣም አደገኛ የሆነ ቁልቁለት ነው። ቁልቁለት ላይ የሚንደረደር ሰው ራሱን ማስቆምና ዳገቱን መመለስ ይከብደዋል። ሆኖም የራስህን መንገድ በየትኛውም የሕይወትህ ክልል ላይ ሆነ መጀመር ትችላለህ። ይህንንም ለማድረግ የሚያስፈልግህ ኃይል ቢኖር ማመን ነው። ማመን ቁልቁለቱ ላይ ከመንደርደር ያድንሃል። ዳገቱንም ለመውጣት ኃይል ይሆንሃል። እምነት ከሁሉ ነገሮች ጀርባ ያለ ኃይል ነው። ከታላላቅ መጻሕፍት፣ ከታላላቅ ሳይንሳዊ ግኝቶች፣ ከእያንዳንዱ ስኬታማ ቢዝነስ፣ ከእያንዳንዱ ታዋቂ ሰው ጀርባ እምነት አለ። እምነት ለስኬት አንዱና ዋነኛው ግብአት ነው። እንደሚሳካልህ የእውነት እመን፣ ይሳካልሃል። በራስህ ብቃትና ችሎታ ላይም ፍጹማዊ እምነት ይኑርህ። ለዓመታት ብዙ የከሰሩ የቢዝነስ ሰዎች ያጋጥመውኛል። ለውድቀትም የዳረጓቸው ብዙ ሺህ ምክንያቶችን ነግረውኛል። እናም ከሁሉም ወዳቂዎች ጀርባ አንድ የሆነ ተመሳሳይ ምክንያት አለ። እውነት ለመናገር ስጀምረው ይሳካል ብዬ አላሰብኩም፣ ወይም ከጅምሩ ተስፋ ቆርጬ ነበር፣ አሊያም ቢሰራ ነበር የሚገርመኝ ይሉኛል። ልጀምረውና ከሆነም ሆነ፣ ካልሆነም ይቀራል። ይህ ሐሳብ የውድቀት መጀመሪያ ነው። አለማመን ታላቁ ጠላትህ ነው። አእምሮ ሲጠራጠርና ሳያምን ሲቀር የመውደቂያ ሺህ ምክንያቶችን ይደረድርልሃል። መጠራጠርህና አለማመንህ ድብቁን አእምሮ እንዳያግዝ ያደርገዋል። አብሮህም አይሆንም፣ ይከዳሃል። ሰው የሐሳቦች ውጤት ነው። ትልቅ ሐሳብን ሲያስብ ትልቅ ይሆናል። በትናንሽ ሐሳቦችም ራሱን ሲከብ ትንሽ ይሆናል። አእምሮ የሐሳቦች ፋብሪካ ነው። በእጅጉ የተጨናነቀ የሐሳቦች ፋብሪካ። በዚህም ፋብሪካ ውስጥ ሁለት ታዛዦች አሉ። አንደኛው አቶ ሽንፈት ሲሆን ሌላኛው አቶ ማሸነፍ ነው። ማሸነፍ መልካም ሐሳቦች እንዲመነጭ ያዛል። ለምን እንደምታሸንፍም ምክንያቶችን ይደረድርልሃል። አቶ ሽንፈት መጥፎና አስጨናቂ ሐሳቦች እንዲመረቱ ያዛል። ለምን እንደማይሳካል የሚያሳዩ ምክንያቶችንም መደርደር ይወዳል። ለምን ደካማ እንደሆንክ ይነግርሃል። ሁለቱም አዛዦች ኃይል አላቸው። የአንተን ትኩረት ለመሻትም በየሰከንዱ ይጎተጉተዋል። መልካም ሐሳብን ስታስብ አቶ ማሸነፍ ይመጣና ሐሳብህን የሚደግፉ ምክንያቶችን ይደረድርልሃል። በተመሳሳይም መጥፎ ሐሳብን ስታስብ
አቶ ሽንፈት ዝርዝሩን ያቀርብልሃል። ይህንን ለመረዳት ቀጣዩን ምሳሌ ሞክረው። ለራስህ ዛሬ ደባሪ ቀን ነው በለው። ወዲያውም አቶ ሽንፈት ልክ መሆንን የሚያሳዩ መረጃዎችን ይዘረግፍልሃል። ቀኑ በእጅጉ ይበርዳል ወይም በጣም ሞቃት ነው ይልሃል። ዛሬ ገበያው ጭር ብሏል፣ ትርፍን አላገኘህም፣ የህመም ስሜት እየተሰማ ነው፣ ሚስትህ ስትጨቀጭቅ ነው የምትውለው። ሆኖም በተቃራኒው ለራስህ ዛሬ መልካም ቀን ነው በለው። አቶ ማሸነፍ ስለ ቀኑ መልካምነት ይዘረዝርልሃል። አየሩ በጣም ደስ ይላል፣ የዛሬዋን ቀን በማየቴ እድለኛ ነኝ፣ ዛሬ ገዳም ቀን ይመስላል ይልሃል። እናም ለእነዚህ አዛዦች ሥራ የምትሰጣቸው አንተ ነህ። ሐሳቦችህን ለአቶ ሽንፈት በብዛት በሰጠኸው ቁጥር የአእምሮህን አብዛኛውን ክፍል ይቆጣጠረዋል። በተመሳሳይም አቶ ሽንፈት ላይ ሥራ ስታበዛበት የበዛውን የአእምሮ ክፍል ይቆጣጠርልሃል። እናም ያለ አማራጭ ቢሆን ለአቶ ሽንፈት ሐሳብን አለማቃበል ብቻ ነው። አሁን ያለህበት ቦታ መዳረሻ አይደለም። ዛሬ ላይ እንደሚድህ ሕፃን ልጅ ሆነ ይሆናል። ሆኖም ዕድሜን ሙሉ እየተንፏቀቅኩ እኖራለሁ፣ መቆምም አልችልም ብለህ ስለ ነገ መናገር አትችልም። ተስፋ በአስቸጋሪ እሳት ውስጥ እንድታልፍ ያደርግሃል። እምነት ግን በእሳቱ ላይ ያዘልልሃል። ፍጹም የሆነው ዓለምህን አሁን ላይ ሳለው። አንተ የምታልመው ሥራ ምንድን ነው? ምን አይነት ሥራ ነው? ምን ያስፈልግሃል? ካንተ ምን ይጠበቃል? ቢሮ ምን ይመስላል? አብረው የሚሰሩ ሰራተኞች እነማን ናቸው? ልምድን ያካበቱ ወይስ ከዩኒቨርሲቲ የተመረቁ አዲስ ምሩቃን? በቀን ውስጥ ምን ሥራዎች ይከናወናሉ? ያንተ የሥራ ድርሻ ምንድን ነው? ይህንን ድርጅት ስታስተዳድረው ይታያል? ልክ መሐንዲስ ከአእምሮ በሚፈልቀው ሐሳብ ንድፍን በወረቀት ላይ እንደሚስለውና ሕንፃን እንደሚገነባው ሁሉ አንተም የነገውን ዓለምህን በሐሳብህ ሳለው። መሐንዲሱ ወረቀት ላይ የሚስለው የመጀመሪያው ምስል የጠራ አይደለም። ሆኖም ይህን ጅምርታ እያጠራ ወደ ፍጹማዊ ንድፍነት ይለውጠዋል። የአንተም ሐሳቦች እንዲሁ ናቸው። በቅድሚያ በጉም እንደተሸፈነ ተራራ በግልጽ አይታዩም። ሆኖም ደጋግመህ በጥልቀት ባሰብካቸውና በመረመርካቸው ልክ እየጠሩ ይመጣሉ። በስበት ሕግ ኃይልም ሐሳቦችህ ወደ መዳረሻ ይወስዱሃል።